እኔ የፓርቲ ላንድ ፓርቲ የሚያደርገው የፓርቲ ዲሲፕሊኖች አሉት ለምሳሌ እኔ ስብሰባ ረግጬ ወጥቻለሁ የፓርቲ ዲሲፕሊን ተቀጥቼበታለሁ አምንበታለሁ የፓርቲ ዲሲፕሊኑ ከላይ እስከታች ከፓርቲ ሊቀመንበሩ ጀምሮ ዲሲፕሊኑ ማክበር አለበት በዛው ተገዥ መሆን አለበት በዛው አለመገዛት በየቦታው ታያለ ካመራሩ በግለሰብም ታያለ እንደ ድርጅትም ይታያል እኔ እንደዛ ነው ምለው በዚህ ደግሞ ኢህአዴግ በጣም የተካነ ነበር በዲሲፕሊን ለምሳሌ መለስና የኤርትራ ጦርነት ብቻውን የሚወጣበት ቀን ነበር ብቻውን ወጥቶ ድምጽ ተሸንፎ ያለ ልክ ባሸናፊ ወገን ሆኖ ነበር ህዝብ ላይ የሚቀርበው ተመሳሳይ ሜዳ በረሃ ላይም እንደዛ ያለ ታሪክ ነበር ለዚህ ፓርቲው ዲሲፕሊኑን መጠበቅ ነበረበት ብዬ አምናለሁ ስህተት ከነበረ ክፍተት ከነበረ ክፍተቱ አሁን አይደለም የሚል እምነት አለኝ ኢህአዴግ ጉባኤ ከመሰየሙ በፊት አሁን የነበረው ኢህአዴግ ጉባኤ ሰፊ ልዩነቶች እንዳሉ ይታወቅ ነበር ያ ሰፊ ልዩነት ቅድም ያልኩት ነው የሐሳብ አንድነት የሌለበት የፕሮግራም አንድነት የሌለበት አንድ ጉባኤ ተሰይሞ ተመራርጦ ወጥቷል አምነህበታል ማለት ነው ለኔ ማለት ነው ካመንክበት በዛው ተገዝቶ መሄድ ልዩነቶች ደግሞ የራሱ ስርዓትና ባህል አለው ቤት ውስጥ ገብቶ ደግሞ ማጥበብ መጀመሪያ ግን መሰረታዊ ክፍተቶች የነበሩት መስሎ ነው የሚሰማኝ ሰፊ ጥላቻ እና አንዳንዱ ወደ ጆኖሳይድ ማለት ብሌም የሚደረግበት በጣም ህዝብና የፖለቲካ አመራሩ ማይለይበት ከፖለቲካ አመራሩም ከፓርቲው ማይለይ ትልቅልቅ ያለ ነገሮች ታያለ በዚህ ሰዓት መጽዳት ነበረበት መጀመሪያ ለማንም አይጠቅም ወቃሹን በልኩ እንዲወቅስ የሚወቀሰውን ፓርቲ ምን ነቅፈውን የትኛው ነው የሚለው ማለት ነው ምንስማማባቸውና ማንስማማባቸውን ለይተን አንድ ላይ መግባት ተገቢም አስፈላጊም ነበር ብዬ አምናለሁ እዛ ላይ ከፍተኛ ክፍተት አለ ከዛ በኋላ ምናየው ተጣብቆ ዝም ብሎ ገብቶ የነበረ እንጂ በሐሳብ አንድነት ፈጥሮ ስላልገባ አንዱ አቤታው ዲሞክራሲ ይቀበላል ብሎ ይገባ ሌላው አቤታው ዲሞክራሲ ከዛሬ ጀምሮ አልቀበልም ያለ ነው አንድ ላይ የኢህአዴግ ጉባኤ የተሰየመበት እዚሁ በዚህ ሰዓት ለኔ ያኔ ነው መጥራት የነበረበት የሚል እምነት አለኝ ለማንኛውም ግን ለሀገራችን የወደፊት ተስፋ ሊያቀጭጨው ሊያበላሽው ስለሚችል አሁንም አራቀም በጣም ሁሉም የራሱ የቤት ስራ ይዞ ከሚገባ ስሜቶች ከሚስተናገዱ በጣም በልቦና በሰከነ መንፈስ ተረጋግቶ አንድ ላይ ቁጭ ብሎ ነገሮችን የሚጠብበት ሁኔታ መምጣት መቻል አለበት ህዝቡንም በዛ ዙሪያ ላይ ያሰልፉ ነው ያለን በየአካባቢ ማለት ነው በስሜቶች ነው ምንቀሰቀሰው የራሱ ህብረተሰቡ ሁሉም አካባቢ የራሱ ሰንቲመንት አለው ያንን ነው የምናራግብበት ወይ የምናቃጣጥልበት ያለ ነው እሱን ከማቀጣጠል ስለ ልማቱና የሀገራችን የኢኮኖሚ እድገት ዛሬ የት ነው ያለው የሚል አልሰማው በዚህ ዙሪያ ላይ ሰፋ ያለ ጥልቀት ያለው ውይይቶች አላዳመጥም ከፓርቲም ከመንግስት ማለት ስሜቶቹ ግን በስፋት ውይይት ይደረግባቸዋል የናንተ መድረክ በተመሳሳይም እነዚህ ነው ማለት ጥሪዎቹ እንደዚህ ምትጠይቋቸው እስቲ ለምሳሌ የኢኮኖሚ ምንድነው ማሽቆልቆል የኤክስፖርት ማሽቆልቆል ኢኮኖሚያችን ዝምብሎ ከዳብል ዲጂት ግን ዝምብሎ ይነሳል ዝምብሎ ሲያሽቆልቁላል እንዴ ማለት የአንድ ሀገር እኮ ፖለቲካል ኢኮኖሚ ወይም ደግሞ ኢኮኖሚው የሚወሰነው በስርዓተ መንግስቱ ነው ሚዲያውም ሰውም አገሪቷ ያለችበትን ሁኔታ ኢኮኖሚ መስለው ለብቻዬ ኢኮኖሚ አሁን ልረስብል የምችልበት ሁኔታ የለም ሀገሩ የሚመስለው ሌላ ስለሆነ ማለት ነው ስለዚህ ሚዲያውም በነገራችን ላይ እንደዚህ አይነት መደበላለቆችን በተለይ ውሸትና እውነት ዛሬ የተደበላለቁበት ሁኔታ ነው ያለው ስለዚህ አዳሜ በልኩ መስራት ያለበት እንዲሰራ ጥጉን ይዞ መቀመጥ ያለበትም እንዲቀመጥ ያለሙያው ገብቶ የሚፈተፍተውም ማወቅ ያለበትን አውቆ ወደ የስራው ድርሻ እንዲመጣኮ መደላድሉን መፍጠር ነው እኛ ያያደረግን ያለ ነው ከዚያ ውጪ በሌላ ኢኮኖሚ ላይ ናበለው ምኩ ያ ሙያተኛ እዚያ አይመጣም ሙያተኛው ኢኮኖሚ የት እንዳለ ግን መናገር መቻል አለበት ፖለቲካው ዘጭ ካለው ኢኮኖሚውም ዘጭ ማለቱን ባዲፎልት ለመረዳታው እሺ ጥያቄው ስለዚህ የኢኮኖሚ እድገታችን ወደታች እያሽቆለቆለ ነው የኤክስፖርት ስርዓታችን ወደታች እያሽቆለቆለ ነው ለምንድን ነው እያሽቆለቆለ ያለው የሚለው የፖለቲካው ግልባጭ ስለሆነ ነው ምንድነው የሚለው ይሄኛውንስ ደፍረን ማንወያይበት ያለን ለምንድን ነው
በድፍረት የማናነሳው ለምንድን ነው? እዛ ላይ እየተንጠለጠልን ያለ ነው ለምንድን ነው? እነዚህ ስሜቶቹንና እንትን የሚቀሰቅሱት ላይ በድፍረት ስለ ኢኮኖሚ እናወራለን። አሁን እሺ የፖለቲካ ግልባጭ ነው እንበለው ቅድም እንዳልከው ብለን እንውሰድ። ግን እንደዛ ከሆነ ስለ ኢኮኖሚ ማውራት እንችላለን ወይ አሁን የሚለው መታየት ያለበት ነው። አሳሳቢ ደረጃ ላይ እንዳለን አይተን ልናስተካክል። ለማንኛውም ሁሉም የቤት ስራውን ይዞ ነው የሚገባው። የቤት ስራውን ይዞ ከሚገባ ለኔ ይጠቅመኛል፣ ህዝቡ ላይ በምን ላይ ልደመጥ እችላለሁ፣ ሶሻል ሚዲያው በምን ሊከተለኝ ይችላል፣ ለማን አርበኛ ይላል፣ ለማን አርበኛ አይደለም ይላል፣ የኔ ጀግና አይዞህ እንዲባል አድርጎ ህብረተሰቡን ከመምራት ይልቅ በጣም በሰከነ ዘመናዊ በሆነ መንገድ ያገሪቱ ያለችበትን ሁኔታ በጣም በጥንቃቄ ሁሉም ገብቶ ማየት ነው ያለበት። በአንድ ጫፍ ብቻ ተከላክለህ የምታድነው አይደለም። በአንድ ጫፍ የተነሳ ትግል በእርግጥ ለሀገር ሙሉ ሊደርስ ይችላል። ይህ ግን ፌደራል መንግስት አለ። ፌደራል ማለት ኢህአዴግም ፈርሷል አልተባለም በግልጽ እስካሁን እስካለ ድረስ መግባባቱ ተፈጥሮ አገሪቱ ወደ ሰላም የምትመጣበት ሁኔታ መፈጠር መቻል አለበት የሚል እምነት አለ። አንዱ የሚያድን ሌላው እንትን የሚሆንበት የራሱ ማለት ክፍተቱን እያሰፋው ነው የሚሄደው፣ እያጠበበው አይሄድም። ክፍተቱን የሚያጠብ አይነት አካሄድ ብንከተል ነው ይሻላል የሚል እምነት። የእርሶ እናት ድርጅት ደግሞ አሁን የበለጠ አሁን ከሶስቱ ብሔራዊ ድርጅቶች ጋር የያዘው አሰላለፍ በእርሶ መረዳት እስኪ ህወሓት አሁን የቱ ጋር ነው አሰላለፉ? ምን እያደረገ ነው? ምን እየተባባለ ነው? አሁን በተለይ እንዋሃድ የሚለው ጉዳይም ላይ እንደዚሁ ደግሞ ሰሞኑን የሰፋ ልዩነት የጦዘ ፖለቲካ ውስጥ ገብተዋልና ከኔ የተሻለ ከማንም የተሻለ ስለ ህወሓት እርሶ ስለሚያውቁ አሰላለፉ ምንድነው? ፖለቲካው አልገባንም። አሁን ላሉት አመራር በቀጥታ መጠየቅ ይሻላል ዋልታ ለህወሓት። ለማንኛውም ይሄ አንድ እንሁን የሚለው እዛ ላይ ምክንያቱም አንዳንዶቹ ለእኔም ስለምምታቱብኝ ነው። አንድ ጊዜ ለአቋም ብቻ ተከታታይ አይሆንም ይምታታብኛልና ራሴንም አንዳንዴ እኔ ልሆን እችላለሁ ምልበት ቀን ስላለኝ ነው። ለማንኛውም ግን አንዱ እንሁን ውህድ ፓርቲ ይሁን የሚለው ራሱ ግን ይሄ ጥያቄ ዛሬ ለምን አስፈለገ? ያስፈልጋል የሚል ሁሌም ነበረ። ዛሬ የመጣበት መነሻ ግን ምንድን ነው? በድንገት ነው ለኔ በፍጥነት የመጣው። የትኛው ይሄን ውህድ ነው? ውህድ ፓርቲ እንሁን የሚለው ራሱ አሁን አለያይቶ ያለው በፊትስ ሲነሳ አልነበረም? ከሐዋሳው መድረክ ጀምሮ አቶ መለስ እንደው ማስመረውበት የነበረ ጉዳይ ነበር። ዘግይተናል ብለው ዘግይተናል እንኳን አልሰማሁም ብለዋል በጉባኤ ላይ። እንዴ ወይ ልንገር፣ አምስተኛው ጉባኤ ላይ የውህድ ፓርቲው ይኑር የሚለው ሁሌም ነበር ከመጀመሪያ ጀምሮ በሂደት ማለት ነው። ያ ያስተሳሰብ አንድነት ተፈጥሮ በጣም ጠንካራ የተሳሰረ ኢኮኖሚ ተፈጥሮ ያ የተሳሰረው ኢኮኖሚ ደግሞ የተሳሰረ ጠንካራ ህብረተሰብ ይፈጥራል። እንኳንና ውህድ ፓርቲ ኢህአዴግ ራሱ አላስፈላጊ እስከሚሆንበት ደረጃ እንሄዳለን ነው መሰረታዊ እንትኖቹ የሚቀመጠው። ስለዚህ ይሄኛው ያኛውን አሳይመንት ለመፈጸም አይደለም ዛሬ የመጣው። በግልጽ እንነጋገር። ያኛው አሳይመንት ከሆነ በጣም ቀላል ነው። ጉባኤ ሰይመዋል። ጉባኤ ከጉባኤ እስከ ጉባኤ ያለው የአመራር ዘመን ጊዜ የዘመኑን አመራሮች መርጧል። እነዚህ የዘመኑ አመራሮች አራቱ ብሔራዊ ድርጅቶች ነው የመረጧቸው ናቸው። በዛ ነው የሚተዳደሩት። ጉባኤ ላይ ሄደው ይሄኛውን አጀንዳ አብሰልስለው ቆይተው ጉባኤ ላይ ሄደው ነው የሚያፈርሱት። ከፈረሰም ይሄ ሊሆን ከሆነ ግን ነባራዊ ሁኔታው ተሟልቷል አልተሟላም አንድ ፓርቲ ለመሆን የሚለውም መታሰብ መቻል አለበት። በአንድ ፓርቲ ኮማንድ ውስጥ ገብተን መሄድ እንችላለን ብለን ካመን ማለት ነው። ይሄና ፌደራል ስርዓቱ ሳይደበላለቅ መሄድ የሚችልበትም መቻል እንዳለበትም ታሳቢ ተደርጎ ማለት ነው። ስለዚህ የዛሬ አመጣጡ ጉባኤ ተሰይሞ አንድ አመት ነው ያደረገው። ከዛ ወይ ጉባኤው ላይ መታየት ነበረበት እኔ የምለው ማለት ነው። ፕሮግራሙ ማለት ፓርቲው ያጸደቀው ፕሮግራም ይሄኛው ነው፣ የሚመራበትም ይሄኛው ነው። ለዘመን ቅድም የጠቀስኩት ነው። በጉባኤም ነው የሚሻረው ያደረጃጀት ለውጥ ማለት ነው። ያ ያደረጃጀት ለውጥ በአራት ወይ በአምስት ፓርቲዎች ከነበረ በአንድ ሆነን ልንሄድ ወስነናል። በዚህ ዝርዝር ነገሮች ውይይት ተደርጎበት ሀሳብ ተብላልቶ በየደረጃው ወርዶ ካድረም ተወያይቶበት የሚመለከተኝ የሚለው አስተያየት ሰጥቶበት ነው መሆን ያለበት የሚል እምነት አለኝ። ከዛ ከሆነ የተነሳው
እውነታዎች ይኖሩታል። ሌላ ቀደም ሲል እንደነገርኩት ብዙ ጊዜ እርስዎ የሚሰጧቸው ሀሳቦች አስተያየቶች ላይ ብዙ ሰዎች በተቃርኖ የተሞሉ አስተያየቶችን ይሰጣሉና አሁን ለአዲስ ዓመትን አስመልክቶ ከቢቢሲ አማርኛ ጋር አንድ ቃለ ምልልስ አድርገው ነበርና አሁን መተዳደሪያውን በተመለከተ ሲጠየቁ የምተዳደረው በጡረታ ገንዘብ ነው፣ የባለቤቴ ጡረታ ገንዘብ ደግሞ በወር ወደ 14 ሺህ ብር ገደማ ነው የሚል ቃለ ምልልስ ሰጥቷል። ትክክል ነኝ አይቻለሁ አይደል? እንደዚህ አይነት ነገር አዎ። ስለዚህ ደግሞ አቶ መለስ ደግሞ በህይወት በነበሩ ሰዓት ደግሞ እርሶ ራስዎት እሳቸውም ጭምር ደሞዛቸው 6000 ብር አካባቢ እንደነበር ተናግረው ነበርና ጡረታ ለሁለት ይካፈላል እንጂ ይባዛል ወይ እንዴት የተደበላለቀ መረጃ ነው የሚልና እንደው ለምንድን ነው የሚያሙኙ ነው ወይዘሮ አዜብ አሁን እንደ እውነት በጡረታ ነው የሚተዳደሩት የሚሉ ሰዎች ብዙ ናቸውና ይንገሯቸው። እንግዲህ በጣም ተደጋጋሚ የመለስኩት ጥያቄ ነው። ካሁን በኋላ ለራሴ የሚበጀኝን ስራዎች ልሰራ ነው። ዋና ገቢሽ ምንድነው ከተባለ ገቢህን ነው የምትጠቅሰው። ካላሳመናቸው ላላሳመናቸው አዝናለሁ። እውነታው ግን እሱ ስለሆነ ተደጋግሞ የተነሳ ስለሆነ ስለሱ ሰምችቶኛል፣ አላወራም። በተባዛ ወይ የሚለው ግን የኑሮ ድጋፍ የሚሰጠው ደህና አድርጎ ተሻሽሏል። አጭር እንትን ባጭሩ ማለት ነው። ከመለስ በኋላም ጨምሯል። በሰዎች ላይ ያሉ ግንኙነቶች አንዳንዶቹ አርፈ ስራህን ብቻ በመሰራበት ቦታ ላይ የሚተናኮልህ በጣም ብዙ ነው። ባለፈው በጣም ከፍተኛ ፈተናዎች ገጥመውኛል። ወደዛ ዝርዝር ልገባ አልፈልግም። በዛ እሱን እያወራ መኖርም አልፈልግም። እኔም የሚመስለኝ ብያለሁ፣ ሌላውም የሚመስለው ብሏል። ተገቢ ነው የምለው መድረክ ካለ የምናገረው ብዙ ነገሮች ይኖሩኛል ወደፊት እና ለእኔ የሚመቸኝ ዘፈኖቿ እንደየመድረኩ ነው። በተለይ ይህ ዘፈኗ ግን በጣም ይስማማኛል። ስለዚህ እሱንም ወደፊት መድረኩ ዝርዝር ላይ ስገባ ገልጸዋለሁ። እሺ ሌላም ከሚነሳቦት እንግዲህ እኔ ያነሳለሁ ወደፊት የሚሆን አሁን መመለስ ያለቦትን መመለስ ስላለቦት ከይፈርትም ጋር ተያይዞ የአቶ መለስ ባለቤት ባይሆኑ ኖሮ የይፈርት መሪ ሊሆኑ የሚችሉበት እድል የለም። ይፈርትን የሚያህል ግዙፍ ድርጅት የመምራት አቅሙም ብቃቱም የላቸውም ብለውም የሚከራከሩ አሉ። የእርስዎ መልስ ምንድን ነው? መምራቱ ብቃቱም ዝግጁነቱም የላትም የሚሉት በመረጃ ማቅረብ ነው የሚሉት ማለት ነው። የመለስ ባለቤት በመሆኔ መሆን የምገባኝን ሳልሆን ቀርቻለሁ ነው። እኔ ደግሞ በግልባጩ እንደዚህ ያለ አባባሉ ግን ትምክህተኛ አባባል ነው። ደግሞ እንደ መለስ ታግያለሁ፣ እንደ ማንኛውም ታጋይም ታግያለሁ። እንደ ማንኛውም ታጋይ ታግዬ ስመዘን የነበርኩት በስራዬ ነው። ስለዚህ በባለቤቴ የተሰጠኝ ስጦታ ሳይሆን በስብዕናዬ ሰርቼ አረጋግጬ የተቀበልኩት ስራ ነው። ፈተና ነው የነበረው ስራው። ያንን ፈተና ደግሞ ከማንም ከዛ በፊት ወንዶች ከነበሩበት በላይ በከፍተኛ ውጤት ለውጤት ያበቃሁት ነው ከመለስ መስዋዕት በኋላ በተለይ። ስለዚህ በአንድ በኩል የትምክህተኞች አባባል ነው። ለሴት ያለው አመለካከት በባሏ ነው ልትሰጥ የምትችለው እንጂ በራሷ መቆም አትችልም የሚለው በራሴ መቆም እችላለሁ፣ ለራሴም ነው የታገልኩት፣ በስራ ውጤቴ ያመጣሁት ነው። ስራዎቹን ደግሞ በሚገባ መርጬ አደራጅቼ ውጤታማ አድርጌያለሁ። ለሴት ግን ዝቅተኛ አመለካከት ያላቸው ትምክህተኞች ብቻ ናቸው? ዞሮ አዜብ ትምክህተኛ ወንድ ማለት ነው ነው ትምክህተኛ በሌላ ወሰድከው እንዴ? እሺ ሌላ ትምክህተኛ ወንዶች ማለት ነው። እሺ ሌላ ከባለቤቱ ሞት በኋላ ፓርላማ ያልታዩት ለምንድን ነው የሚሉ አካላት አሉና በተለይ ፖለቲከኝነት ከባል መኖርና መሞት ጋር መያያዝ አለበት ወይ? በተለይ እንደርሶ በትግል የቆየ እንደርሶ ያለ ሰው ደግሞ በደረሰበት ሀዘን ሳቢያ የህዝብን አመራር የህዝብን አደራ መተው ፖለቲካዊ ብስለትን አያሳይም። ስለዚህ ይህን በማድረጉት ለፓርላማ ወኪልነት የወከሉትን ህዝብ እንደመበደል ነው የሚቆጠረውና ሌላ ምክንያት ካላቸው እሱ መታወቅ አለበት። አለበለዛ ግን ከባለቤታቸው ሞት ጋር ተያይዞ ከሆነ አንድ ታጋይ በዚህ መልክ ነገሮችን ድንጉጥም ሀዘንተኛ መሆን አይገባውም። የወከለውን ህዝብ በወከለው ደረጃ ማገልገል አለበት ብለው ያነሳሉና እዚህም ላይ ሀሳብ ቢሰጡ። ጥያቄው ትክክል ነው። ሀዘን ቢሆን ኖሮ የኤፈርትን ስራ ከመለስ በኋላ የሰራሁት ነው በጣም ከፍተኛ። ብዙዎቹ ኪሳራ ውስጥ የነበሩት ድርጅቶች ወደ ትርፋማነት የመጡት ከመለስ መስዋዕት በኋላ ነው። ከፍተኛ
ውጤት የነበረው። ሌት ተቀን እዛ ነበር መሰራው በጣም ሌት ተቀን ብዙ ጊዜ ትግራይ ነበርኩ ሁሉም ኩባንያዎች ባሉበት እየዞርኩ ነበር መሰራው ስለዚህ በጣም ብዙ ነበር መመላለሰው ትግራይ በብዛት ብዙ ጊዜ ትግራይ ስለነበረ የተፈጠረ ክፍተት ነው የፓርላማው ግን የአዲስ አበባ የቀርታ የፌደራል ፓርላማው ሳላስበው እንደወጣ ተጠይቄ ወጥቻለሁ ተጠይቀው ነው ተጠይቄ ነው በማን በቲፒኤልኤፍ ውጭና አዲስ አበባ ግቢ ተብዬ አዲስ አበባ እንድገባ ተደረገ የአዲስ አበባው ምክር ቤት በጣም አጋጣሚ ሆኖ ብዙ ጊዜ እኔ ትግራይ እያለሁ ነበር የሚካሄደው በጣም አጋጣሚ በጣም እየፈለኩ ማለት ነው እንጂ እኔ ራሴ ለስለተሰዋብኝ ብዬ ፓርላማ አልወጣሁም ትወጫለሽ ተባልኩ ወጣሁ ግን አመኑበት ለምንድን ነው ይወጣል አሁን ወደዛ ዝርዝር ማላምንበት በጣም ብዙ ነገሮች ስላሉ ሌላ ጊዜ ይችላል እሺ ሌላ አንድ ግን በጣም እኔም አግኝቼውት መጠየቅ ያለብኝ ለራሴም በጣም ሳነበው ብዙ ነገሮች ስለተመለከትኩ የኢህአዴግ የቁልቁለት ጉዞ የሚለው መጽሐፍ አነበቡት እሺ እዛ ላይ ብዙ የእርሶ ስም ስለነበር ካነበቡት እንደው እንዴት አገኙት መጽሐፉ ከሌላ ሰው ወይ ከነበረበት ሰው መረዳት የመጽሐፉን ትክክለኛነት በሚዛኑ ለማየት ስለሚመች እኔ ያነበብኩት ልክ ነበር ወይ ብዬ ውስጥ እንዲቀበልም እንዳይቀበልም የሆኑ የተገዳደሩኝ ነገሮች ስላሉ ሌላውን በዚህ ልክ እንዳይሆን በርሶ እይታ እንዴት አገኙት መጽሐፉን ሙሉን አልሄድኩበት መሀል ላይ አቋርጫለሁ ሙሉን ስላላነበብኩት ጠቅልሎ ለመግለጽ ይከብዳል ምን ታክቶት ነው ወይስ ለምን አቆሙት ለምን አቋረጡት አንዳንድ ቦታ ላይ ያ የሰለቸኝ እዛ አጀንዳ ስለነበረ መልሶ እሱን ምደግም ነው የመሰለኝ ተጨማሪ እውቀቱ እንትን ላይሆን ይችላል ብዬ ከዛ አልጨረስኩት አንዳንድ ሂደቱ እዛው የነበረውን በብዛት ተገልጿል መጽሐፉ ላይ ትንሽ እንትን ምለው ያ የነበረው ተደጋጋሚ ስብሰባ ተጠያቂ የሚሆኑ አንዳንድ ሰዎች ከመከበር ይልቅ እንዲፈሩ ሲደረጉ የነበሩ ሰዎችን በሚገባ አላየም ብዬ ወስደዋለሁ መጽሐፉ በመጨረሻ በተለይ ከስብሰባዎቹ ጀርባ እና ስብሰባዎቹ ላይ ያው ጠንቁ የመተካካት ስትራቴጂ ነው ያስቀምጦታል ተደጋግሞ የሚመጣው ለሁሉም ችግር እሱ ነው የፈጠረው በዚህ ምክንያት የተፈጠረ ነው ግን አንዱ ጉድለት ምለው የመረጃ እጥረት ብቻ አይደለም ሊሆን ይችላል አንዳንድ ሰዎች ላይ በትክክል መግባት ነበረባቸው እንትኑ ላይ እና መሰረታዊ ክፍተቱ ይሄ ጥልቅ ተሐድሶ እየተባለ የመጣው ጥልቅ ተሐድሶ የሰዎች ፍለጋ ነው የነበረው ሆምወርኩን እስከሚጨርስ ያልተጨረሰው የመጀመሪያው ጥልቅ ተሐድሶ መጣ መጀመሪያ ከጉባኤ በኋላ የጉባኤ አጀንዳ ለማስረጽ ተብሎ መጣ አመቱን ሙሉ ስብሰባ ነው የነበር እንደገና አናቱ ላይ ጥልቅ ተሐድሶ ተብሎ ደግሞ እንደገና መጣ ጥልቅ ተሐድሶ ደግሞ አንዳንዶቻችን አልተገኘንበትም አንድ ቦታ ላይ እንደገና ተመልሶ ደግሞ ጥልቅ ሆኖ መጣ ይሄ ነው ድግግሞሽ ነው እኔ ህወሓት የውስጥ ዴሞክራሲ ትግሉ የታገልኩበት ድርጅት ነው አላማውን አምንበታለሁ ደስ ብሎ ከመተታገልበት ነፃ ሆነህ መናገርና በተናገርከው ጣጣ ማይመጣብህ መሆኑ ነው መድረክ ላይ ጥለህ መውጣት አሁን የተናገርከው ሊያቢሊቲ እዳ ነው ተከትሎ ነው የሚመጣው ቀኑን ይጠብቃል አንተ ረስተዋል ተይዟል ይመጣል ይሄ ነገር ካልተስተካከለ በጣም አደገኛ ነው የውስጥ ዴሞክራሲ ትግሉ ነፃና ፍትሃዊ ሆኖ ሰዎች በሐሳባቸው የማይጠቁበት ነፃ ሐሳባቸውን የማንሸራሸር ባህል መኖር አለበት ብዬ አምናለሁ አንዳንዶቹ በያዙት ፓወር ልክ ነበር የሚለኩት ለነሱ የተሰጠ ዴሞክራሲ ሰፊ ነው ለሌላው የሚሰጠው ዴሞክራሲ በጣም ጠባብ ነው እሱ መስተካከል አለበት ብዬ አምናለሁ እሺ አሁን ምን እየሰሩ ነው ለመለስ ስራዎች የት እያደረሷቸው ነው ምን ቦታ እየደረሱ ነው የሚሉት ነገሮች ላይ አንድ መረጃ በጣም ቢሰጡን ጥሩ ነው ሌላ ጊዜ ብንገናኝ ይሻላል ይቀር አስፍቼ ማለት ሰፍቶ ራሱን ችሎ ወስደው ይሻላል ከፈቃደኛ
እሺ ምንም ችግር የለውም ይቻላል። ምናልባት በሚገባ ምን እየሰሩ እንደሆነ ማወቅ ያለባቸው ሰዎች ማወቅ ካስፈለገ ብዬ ነው። በየቀኑ መረጃ ካስፈለገ ሰጣለሁ። እሺ ክቡራንና ክቡራት ተመልካቾቻችን በሁለት ተከታታይ ሳምንታት ከወይዘሮ አዜብ መስፍን ጋር ያደረግነው ቆይታ ይህንንና ሳምንትም የተከታተላችሁትን ይመስል ነበረ። እዚህ ድረስ ተገኝተው ወይዘሮ አዜብ መስፍን ለሰጡን ቃለ ምልልስ እጅግ በጣም ከልብ በመላው ተመልካቾቻችን ስም እናመሰግናለን። ሳምንት ስንገናኝ በሌላ ርዕሰ ጉዳይ በሌላ እንግዳ ነው የሚሆነው። እስካሁን አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁ። ስሜ ነባይ ፈርስ ነኝ። ሰላም ጤና ይስጥልን። ቻው። ወይዘሮ አዜብ እጅግ አመሰግናለሁ። እኔም አመሰግናለሁ።